ሕይወታችንን ለመቆጣጠር በሞከርን ቁጥር ለምን የበለጠ ይደክመናል? ሁሉንም ነገር አስቀድመን እናቅዳለን። ውጤቱ ግን ሁሌም እንደተመኘነው አይሆንም። የሌሎች ሰዎች ምላሽም እንደፈለግነው እንዲሆን እንጠብቃለን። እነዚህ ሁሉ አእምሮን ያደክማሉ። እውነታው ግን ሁሉንም ነገር መቆጣጠር አይቻልም። የሌሎችን ሰዎች ሐሳብ፣ የወደፊቱን ነገር፣ የሚመጣውን ውጤት ወይም የሕይወትን ጊዜ ሙሉ በሙሉ መቆጣጠር አይቻልም። ነገር ግን አንድ ትልቅ ነገር በእጃችን አለ። እሱም ለእነዚህ ነገሮች የምንሰጠው ምላሽ። ሕይወት በተረጋጋ ሂደት ውስጥ የምትገባውም ሆነ የውስጣችን ሰላምም እንደተጠበቀ የሚኖረው ይህንን ስንረዳ ብቻ ነው። ትልቁ ትምህርት ከዚህ ይጀምራል። በእጃችን ያለውን እንስራ፣ በእጃችን የሌለውን ደግሞ እንልቀቅ። ዛሬ አእምሮን የሚያረጋጉና መንገዳችንን ጠርገው ሕይወትን ጥርት ባለመነጽር እንድንመለከት የሚረዱን 7 ቁልፍ አስተሳሰቦችን በጥልቀት እንመለከታለን። ክቡራን አድማጮች፣ ሐሳቡን ከወደዳችሁት ላይክ አድርጋችሁ እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አድማጮች ሰብስክራይብ ማድረጋችሁንም አትርሱ። አሁን ወደ ዋናው ርዕሰ ጉዳይ እናልፋለን። ውጤቱን ከማሳደድ ይልቅ ሂደቱን አስቀድሞ መስራት የአእምሮን ነፃነት የሚያጎናጽፍ የመጀመሪያው ትልቅ እርምጃ ነው። አብዛኛውን ጊዜ ሰዎችን ለከፍተኛ ጭንቀትና ለስሜት መቃወስ የሚዳረጋቸው እያከናወኑ ያሉት ሥራ ሳይሆን መጨረሻው ምን ይሆን፣ ይሳካልኝ ይሆን፣ ሰዎችስ እንዴት ያዩታል የሚለው ያልተረጋገጠ የወደፊት ስጋት ነው። አእምሮአችንን ሁልጊዜ ከቁጥጥራችን ውጭ በሆነው የመጨረሻ ውጤት ላይ ስናስረው የዛሬውን ደስታችንንና የፈጠራ አቅማችንን በገዛ እጃችን እናጣለን። ውጤት ማለት የተደረጉ ጥረቶች ተደምረው የሚፈጥሩት ጉዳይ እንጂ ብቻውን የሚጨበጥ ነገር አይደለም። ለምሳሌ አንድ ሰዓሊ ስዕል በሚስልበት ወቅት ሰዎች ይህን አይተው ያደንቁኛል ወይስ ይነቅፉኛል በሚል ፍርሃት እያንዳንዱን የእጅ እንቅስቃሴውን ለመቆጣጠር ቢሞክር የፈጠራ ነፃነቱ ይታፈናል። ስዕሉም የተፈጥሮ ውበቱን ያጣል። እኛም በሕይወታችን በተመሳሳይ መንገድ እንንቀሳቀሳለን። በመሆኑም ጥያቄያችንን ውጤቱ ምን ይሆናል ከማለት ይልቅ አሁን በእኔ አቅም ሊደረግ የሚችለው ምርጡ ጥረት ምንድን ነው ወደሚለው መቀየር አለብን። ትኩረታችንን ሙሉ በሙሉ በጥረታችን በዲሲፕሊናችንና በስራችን ጥራት ላይ ብቻ ስናደርግ ውጤቱ የጥረታችን የተፈጥሮ ውጤት ሆኖ በራሱ ጊዜ ይመጣል። አእምሮን ማስተዳደርና የአመለካከት መነጽርን ማስተካከል የሕይወታችንን አቅጣጫ የሚወስን ሁለተኛው መርህ ነው። በተመሳሳይ ሁኔታ ውስጥ የሚያልፉ ሁለት ሰዎች ሙሉ በሙሉ የተለያየ ሕይወት ሲኖሩ እናያለን። አንደኛው በገጠመው ፈተና ተስፋ ሲቆርጥና ሲሰበር፣ ሌላኛው ግን ያንኑ ፈተና ለመማሪያነት ይጠቀምበታል። ልዩነቱ የደረሰባቸው ክስተት ሳይሆን ለክስተቱ የሰጡት ትርጉምና አመለካከት ነው። አንድ ስህተት በሚፈጸምበት ጊዜ እኔ አልችልም፣ ጨርሶ አይሆንልኝም ብሎ የተቀበለ ሰው ስህተቱን ወደ ዘላቂ ሽንፈት ይቀይረዋል። በአንጻሩ ደግሞ ይህ አጋጣሚ አለመሳካቱን ያሳየኝ ትልቅ ትምህርት ነው፣ ከዚህ ተምሬ ወደ ተሻለ ደረጃ እሸጋግራለሁ ብሎ የሚያስብ ሰው ያንኑ ስህተት ወደ ታላቅ እድገት ይቀይረዋል። አእምሮ በትክክል እንደ ለም መሬት ነው። የፍርሃት የጥርጣሬና የውድቀት ሐሳቦችን ዘውትር ከዘራንበት የሚያበቅለውና የሚያሳድገው ያንኑ ፍርሃት ነው። የትዕግስት፣ የተስፋ፣ የእድገትና የጥንካሬ ሐሳቦችን ከዘራን ደግሞ ፍሬው ያ ይሆናል። ስለዚህ አእምሮአችን በየቀኑ የሚያመጣቸውን አሉታዊና አስፈሪ ሐሳቦች በሙሉ እንደተረጋገጠ እውነት አድርገን ሳንቀበል በንቃት በመገምገም ማስተዳደር ይገባናል። ለነገሮች የራሳቸውን ተፈጥሯዊ ጊዜ መስጠትና የሂደቱን ሕግ ማክበር ሦስተኛው ቁልፍ አስተሳሰብ ነው። ማንኛውም የተዘራ ዘር በአንድ ሌሊት በቅሎ አድጎ አብቦና ፍሬ አፍርቶ ለአገልግሎት አይበቃም። ዛሬ በሕይወታችን የዘራነው በጎ ነገር ነገ ወዲያውኑ ፍሬ ካላፈራ መንገዳችን የተሳሳተ ነው ማለት አይደለም። በሚያሳዝን ሁኔታ በአሁኑ ዘመን ያለው ዓለም ፈጣን አሰራሮችና ወዲያው የሚገኙ ውጤቶችን እንድንፈልግ አእምሮአችንን ቅርጽ አስይዞታል። ፈጣን ስኬት፣ ፈጣን ሀብት፣ ፈጣን ግንኙነትና ፈጣን እድገት እንመኛለን። ነገር ግን ዘላቂና ጥልቅ የሆነ ማንኛውም ትልቅ ነገር ለማድረግ በቂ ጊዜ ይፈልጋል። ጥንካሬ ያለው እውነተኛ ግንኙነት፣ ጥልቅ ዕውቀትና ጥበብ እንዲሁም ጠንካራ ስብዕና በአንድ ጀንበር አይገነቡም። ዛሬ የሚጠበቅብንን ሥራ በፍጹም ታማኝነት መስራት፣ ነገር ግን የነገን ፍሬ ዛሬ ለማስገደድ አለመሞከር ይጠቅማል። ትዕግስት ማለት ተስፋ ቆርጦ መቀመጥ ሳይሆን የሥራችንን ዘር ከተከልን በኋላ እድገቱ የሚያስፈልገውን የጊዜ ሂደት በሰላምና በልበ ሙሉነት ማክበር ነው።
በፍርሃት ተገፋፍቶ ከመርበጥበጥ ይልቅ በረጋ አእምሮና በዓላማ እርምጃ መውሰድ አራተኛው መርህ ነው። አንድን ነገር በጣም ስለፈለግነውና ስላሰብንበት ብቻ ነገሩን በግድና በኃይል ወደ ሕይወታችን ማስገባት አንችልም። እንዲያውም አብዛኛውን ጊዜ ምኞታችን ከልክ ሲያልፍ ወደ ከፍተኛ ስጋትና ጭንቀት ይቀየራል። ጭንቀቱ ደግሞ የአስተሳሰብ ግልጽነታችንን በማደብዘዝ የተሳሳተ ውሳኔ እንድንወስድ ያደርገናል። ለምሳሌ ሁለት ሥራ ፈላጊዎች ብናነጻጽር አንደኛው ሥራ ካላገኘው ሕይወት ያለቀለት በሚል ፍርሃትና ስጋት ተገፋፍቶ የሚያገኘውን ዕድል ሁሉ ያለ ዝግጅት ይደክማል። በቃለ መጠይቅ ወቅትም መጨነቁ ስለሚያስታውቅበት ትክክለኛ አቅሙን ማሳየት ይቸገራል። ሁለተኛው ግን አቅሙንና ፍላጎቱን በግልጽ ያውቃል፣ በቂ ዝግጅት ያደርጋል። ከዚያም በረጋና በሰከነ መንፈስ ዕድሉን ይሞክራል። በሁለቱ መካከል ያለው ልዩነት የጥረት ማነስ ሳይሆን አንደኛው በፍርሃትና በስጋት የተነዳ ሲሆን ሌላኛው ግን በሰከነ አእምሮና በዓላማ የተጓዘ መሆኑ ነው። የማይቆጣጠሩትን ነገሮች ለመቆጣጠር አለመታገል ከሁሉ በላይ ጥልቅ የአእምሮ ሰላም የሚያስገኝ ሌላኛው መርህ ነው። ሰዎች ስለኛ የሚያስቡትን ለኛ የሚሰጡንን ምላሽ ወይም የወደፊቱን የሕይወት አቅጣጫ ሙሉ በሙሉ መቆጣጠርም ሆነ አስቀድሞ ማወቅ አይቻልም። ነገር ግን የራስን ቃል፣ የራስን ውሳኔ፣ የምናደርገውን ጥረትና ለነገሮች የምንሰጠውን ምላሽ ሙሉ በሙሉ መቆጣጠር እንችላለን። ለምሳሌ ያህል ለሥራ ቃለ መጠይቅ በበቂ ሁኔታ መዘጋጀት፣ ጥናት ማድረግና ችሎታን ማሳየት የኛ ድርሻ ነው። ከቃለ መጠይቁ በኋላ ግን ውጤቱን በአእምሮአችን ለመቆጣጠር ከመታገል ይልቅ ሙሉ በሙሉ መተው ያስፈልጋል። እኔ በእኔ በኩል የሚጠበቅብኝን ሁሉ አድርጌያለሁ ብሎ የተቀበለ ሰው አእምሮ ከጭንቀት ነፃ ይሆናል። የማይቻለውን ነገር ለመለወጥ የሚባክነው ከፍተኛ ጉልበትና ጊዜ ራስን ለመገንባትና በቁጥጥር ስር ባሉ ነገሮች ላይ ለማዋል ሲቻል ሕይወት እጅግ ይቃለላል። ከእጥረት አስተሳሰብ ወጥቶ ወደ ሙላት አመለካከት መሸጋገር ሕይወትን በአዲስ መነጽር የሚያሳይ ስድስተኛው አስተሳሰብ ነው። አእምሯችን ሁልጊዜ የለኝም፣ አልተሟላም በሚል እጥረት ላይ ብቻ ከተከታተለ የጎደሉንን ነገሮችና ድክመቶቻችንን ብቻ መፈለግና ማጉላት ይጀምራል። ሌሎች ሰዎች በልጠውኛል፣ ለኔ የተመቸ ዕድል የለኝም፣ ለኔ የሚበቃ ነገር የለም የሚሉ አጥፊ ሐሳቦች አእምሯችንን በመዝጋት አዳዲስ ዕድሎችን እንዳናይ ያደርጉናል። በአንጻሩ ግን ባለን ነገር በደረስንበት ደረጃና ባገኘነው አጋጣሚ ሁሉ ማመስገን ስንጀምር አእምሯችን ክፍት ይሆንና አዳዲስ አማራጮችንና የመፍትሄ መንገዶችን ማየት ይጀምራል። ሙላት ማለት በሕይወት ውስጥ ሁሉም ነገር ተሟልቶ መገኘት ማለት አይደለም። ይልቁንም አሁን በእጅ ያለውን አቅምና ሀብት በአግባቡ እጠቀማለሁ፣ የሚመጣውንም ማንኛውም ሁኔታ በመረጋጋትና በበጎ አመለካከት እቀበላለሁ የሚል የውስጥ መተማመን ነው። ትኩረታችን ባረፈበት ነገር ላይ እድገትና ስፋት ይኖራል። የሚገባውን ጥረትና እርምጃ በጥራት መውሰድ፣ ከዚያም የመጨረሻውን ውጤት በሰላም መልቀቅ ሰባተኛውና ማጠቃለያው መርህ ነው። ሙሉ ጥረትን ማድረግና ነገሮች እንዲከናወኑ በግድ ማስገደድ ፈጽሞ የተለያዩ ነገሮች ናቸው። አንድ ገበሬ መሬቱን ያዘጋጃል፣ ዘሩን ይዘራል፣ ውሃ ያጠጣል፣ አፈሩን ይንከባከባል። ነገር ግን ዘሩ በፍጥነት እንዲያድግለት በማሰብ በየቀኑ አፈሩን እየቆፈረ አይመለከትም። ምክንያቱም የሱ ድርሻ መዝራትና መንከባከብ እንጂ የእድገቱን ፍጥነት በግድ ማፋጠን እንደማይችል በጥበብ ያውቃል። እኛም በሕይወታችን ማድረግ ያለብን ይህንኑ ነው። ዕቅዳችንን በግልጽ ማውጣት፣ አስፈላጊውን ዝግጅት ማድረግ፣ ጠንክሮ መስራትና የሚገባውን እርምጃ ሁሉ መውሰድ አለበት። ከዚያ በኋላ ግን ምን ሊሆን ይችላል እያሉ በየደቂቃው አእምሮን ማስጨነቅ ማቆም ይገባል። የራስን ድርሻ በታማኝነት ማከናወን፣ የጊዜንና የሕይወትን ድርሻ ደግሞ ለራሱ መተው ትልቅ ጥበብ ነው። በመጨረሻም እውነተኛ የውስጥ ሰላም የሚመጣው ሕይወት ሁሉንም ነገር ፍላጎታችንን አሟልታ ስትሰጠን አይደለም። ሕይወት ሁልጊዜ እንደፈለግነው አትሄድም። ሰዎችም ሁልጊዜ እንደጠበቅናቸው አይሆኑም። ነገር ግን እኛ ለሁኔታዎች የምንሰጠውን ምላሽ በነፃነት መምረጥ እንችላለን። የማይቆጣጠሩትን ሲለቁ የሚቆጣጠሩትን በጥበብ መስራት ይጀምራሉ። ውጤቱን ከማሳደድ ይልቅ ሂደቱን ይከተሉ። በፍርሃት ሳይሆን በዓላማ እርምጃ ይውሰዱ። አእምሮን ይጠብቁ። ለነገሮች ጊዜ ይስጡ። ከዚያም የማይችሉትን ለመቆጣጠር መታገልን ያቁሙ። ጥልቅ ትንፋሽ ይውሰዱ። ዛሬ የሚጠበቅቦትን ያድርጉ። ነገር ግን እንዲመጣ ይፍቀዱለት። ምክንያቱም እውነተኛ ኃይል ሁሉንም ነገር በመያዝ ውስጥ ሳይሆን መቼ መያዝና መቼ መልቀቅ እንዳለብን በማወቅ ውስጥ ነው። ክቡራን አድማጮች፣ የዛሬው ቆይታችን ይህን ይመስል ነበር። ሐሳቡን ከወደዳችሁት ላይክ ማድረግ አትርሱ። አስተያየት ካላችሁ ደግሞ በኮሜንት መስጫው ላይ እንድታካፍሉን እየጋበዝን ለመሰናበት እንወዳለን።